አንደበቴን ወላሂ ወርቄ ልሽጥና ዲምድን አንድ ያላት ሀብታ ወርቋ ነው ደጋገመች ወርቄ ልሽጥለ ፕሮፋይሏ ምንድነው? አቡ የኢሞ ፕሮፋይሏ የሆነች ነጭ ነገር እንደዚህ ብሎ ያለ ፎቶ ነፃ ያለች ልጅ ግን አረብ ትመስላለች። እኔ ደግሞ እጅ ሆኖ ኤፊደል ያለበት መሪ የያዘ እጅ ነው የሷ ኤፊደል ያለበት ነው። እንዴት ፕሮፋይል እኮ በየቀኑ ይቀያየራል። አሁን የሰዓዳ ሸበካ ሳይነቅላት ቶሎ እንትን እንበል። ሰዓዳ ይሰማል። ሀቦ የሌላ ቢሆንስ እሱ እውነታችሁ ነው። የሌላም ሊሆን ይችላል። ለምን ቁጥር አያሳይም? ቁጥር የሚያሳይ ነበር ለኔ ስክሪንሻት ማድረግ ያለበት። ቁጥር አያሳይም። ቁጥር ማሳየት ነበረበት። አቦ አሁን እኔም የስሁር ሰዓት እየደረሰ ስለሆነ ቶሎ ጨርሼ ልወጣ ነው። የስሁር እሰራለሁ። አዎ እኛም ስራ አለብን ማሪ። አንቺ ብቻ አይደለሽም ስራ ያለብሽ። አሁን ወደ ጉዳዩ ስንገባ ኦልሬዲ አንቺ ምንም አይነት ማስረጃ የለሽም፣ እሱ ደግሞ ማስረጃዎቹን አቅርቧል። ስለዚህ ሀቅ እሱ ጋር እንደሆነ ተገንዝበናል። አዎ እናመሰግናለን። እሺ ስለዚህ አንቺም ብትሰው ነሽና ተሳስተሻል፣ አጥፍተሻል፣ ችግር የለም። እሱ ይቅርታ ያደርግልሻል። ይቅርታ ተጠይቂዋለሽ አህመድን። ከዛ መቼ ገንዘቡን እንደምትከፊው ቀነ ቀጠሮ ትይዥልናለሽ። እሱን ነው የምንፈልገው። አሁን በቃ ወደ መቋጫው ሄደናል። መቼ እንደምከፍል አሁን በእርግጥ 3000 ብር አለኝ። እንደገና ደግሞ 3000 ሙሉውን አልክም፣ ምክንያቱም ከስራ ልፈናቀል እችላለሁ። ሴት ልጅ ነኝ፣ የሆነ የሚያስፈልገኝ ነገር አለ። በአሁኑ 2500 ብር አስገባለሁ። ከዛ ደግሞ በወር 8 ነው የሚከፈለኝ። በየወሩ 1200 እልካለሁ በየወሩ። ቆይ ልመዝግብ። አንድ ወር መቋረጥ የለበትም። እዚህ ጋር ላይቭ ሪከርድ አደርጋለሁ፣ ሪከርዱ ይቀመጣል። ስለዚህ አንድ ወር መቋረጥ የለበትም። ድጋሚ ጭቅጭቅ አንጀምርም። እኛ ታውቂያለሽ ያለውን ነገር። የመጀመሪያውን 2500 ሪያል ታስገቢና ደረሰኝ ትልኪልኛለሽ። ለኔ በየወሩ አይደለም በየወሩ ሳይሆን በየሁለት ወሩ ይሁን። ምክንያቱም እኔ ያለሁት ገጠር ነው። በየወሩ ስልክ የመሻወር 200 ብር አልከፍልም፣ ግን በየሁለት ወሩ ኦኬ። በየሁለት ወሩ ሲሆን ይኸውልሽ፣ በየሁለት ወሩ ሲሆን ስንት ይሆናል? 2400 ሪያል ይሆናል። ኦኬ ቆይ ቮይስ ላድርግልሽ። ሳዳ አሁን እዚህ 7000 ህዝብ ፊት ቃል የገባሽው የመጀመሪያውን አሁን እጅሽ ላይ ካለው 3000 ሪያል ላይ 500 ሪያል ለእጅሽ አስቀርተሽ 2500 ሪያል ነገ ልታስገቢ፣ ከዛ ደግሞ በየሁለት ወሩ 2400 ሪያል 2400 ሪያል እዳሽ 10500 ሪያል እዳሽ እስከሚያልቅ ልትከፊ ቃል ገብተሻል አይደል? ይህንን አዎ ብለሽ ኮንፈርም ታደርጊያለሽ ዋትሳፕ ላይ። ከዛን የመጀመሪያው ክፍያ 2500 ሪያል ነገ ታስገቢለታለሽ። 10500 ሪያል ነው አይደል ያለብሽ? አስር ሺህ 500 ነው አይደል ያለብሽ? ሳዳ በስንት ጊዜ ያልቃል? ቆይ አንዴ ላስላ። 2400 ሲባዛ በስንት ወር ያልቃል? 2400 ሪያል ሲባዛ በ5 ነው፣ በ3 ጊዜ ክፍያ ያልቃል። 2400 ሲባዛ አራት ጊዜ 8 ወር ማለት ነው። በ8 ወር ያልቃል። 9600 ይመጣል። ሲደመር አሁን 2500 ስትሰጠው 12000 ነው። አሁን በ3 ጊዜ ያልቃል። 2400 ሲባዛ በ3 ይሆናል 7200። ሲደመር ነገ የምታስገባለት 2500 9700 ስንት ይጎላል? ማይነስ 10500 ይሆናል 800 ሪያል ይቀራል ማለት ነው።
በ6 ወር ክፍያዋ ያልቃል። 800 ሪያል ይቀራል። እሱን ሊምራትም ይችላል እሷ በታማኝነት በየ2 ወሩ ወደዋን ከከፈለች። እሺ በ6 ወር ትጨርሻለሽ። 2 ወር 2 ወር 2 ወር 3 ጊዜ ከፍለሽ በ6 ወር ትጨርሻለሽ እዳሽን። ሳዳ ጨርሳለሁ። አዎ በቃ እሺ። ነገ የመጀመሪያውን ክፍያ ነገ አስገቢለትና ጨርሳለሁ። አይሰማም? አሁን ይሰማል። ነገ የመጀመሪያውን ክፍያ አስገቢለትና ደረሰኙን ዋትስአፕ ላይ ላኪልኝ። እሺ ነገ አይደለም ነገ ወዲያ ነው የምልከው። ነገ ሳይሆን ነገ ወዲያ። ነገ ወዲያ አንድ ቀን ልዩነት፣ አንድ ቀን ችግር የለም። ነገ ወዲያ ነገ ሳይሆን ነገ ወዲያ ከነገ ወዲያ ያለሁበት ገጠር ስለሆነ ነገ ወደ ከተማ ልከዋለሁ። የሚገባ ነገ ወዲያ ነው። ኦኬ እሺ። ከነገ ወዲያ ችግር የለውም። አንድ ቀን ለውጥ አያመጣም። ከነገ ወዲያ አስገቢና ደረሰኙን ላኪልኝ ለኔ ዋትስአፕ ላይ እሺ። ይቅርታ ጋይስ። እሺ ሳዳ ይቅርታ በይው። አህመድን ይቅርታ ጠይቂው። እሺ አህመድ ላረኩህ ነገር ያው እኔም የተበደልኩት ነገር አለኝ። ላረኩህ ነገር ይቅርታ አድርግልኝ። አህመድ ይቅርታዋን ተቀበል። ሀቡ ገንዘቡ ሳታስገባ አይ ስለ ገንዘቡ እኮ አይደለም፣ ስለበደለችክ ነገር ነው ይቅርታ የጠየቀችው። ይቅር በላት። ገንዘቡን እኮ አይደለም ይቅር ምትላት፣ ስላደረገችብክ ነገር ነው ይቅር ምትላት። ገንዘቡንማ ታስገባለህ። ለፈጣሪ ብዬ ይቅር ብያለሁ። ግን ልጅቷ አንዳንድ ምክንያት እያመጣ አሁንም እንዳታቋርጥ ነው። እኔ ሌላ ምንም አማናው ላንቺን የሰጠሁት በአንቺ አስገቢና እንድታምኒ ወደ አንቺ መጥቶ ገንዘብ ወደ ራስሽ አስገባለች። ችግር የለውም። አንተ አካውንት ላክልኝ፣ እኔ አካውንቱን እልክላታለሁ። አሁን ላክልኝ ዋትስአፕ ላይ አካውንቱን ወደ ሰዓዳ አስተላልፋለሁ። ሰዓዳ አስገብታ ወደ እኔ ትልካለች ደረሰኙን። ምንም ችግር የለውም። ሰዓዳ እኔ ሀቡ አዳምጪኝ። እኔ ሀቡ ይኸው በአንቺ ስም እኔ ልንገርሽ ማሬ፣ እንድሪስ ቢያስፈራራሽ ምንም ነገር ቢልሽ እንዳትፈሪ። እኛ ከጎንሽ ነን፣ እኛ ከጎንሽ ነን። ማንንም እንዳትፈሪ። ራቁት ቪዲዮ ቢል ራቁት ፎቶ ቢል ምንም አያመጣም። እሺ ቢፖስት እኛ ሪፖርት እያደረግን እናጠፋዋለን፣ ቪዲዮን እናስጠፋዋለን። ምንም አያመጣም። ምንም ነገር ቢይዝብሽ አንቺ ከሰው ልጅ የተለየ ነገር አልያዝሽም። ማንንም እንዳትፈሪ፣ እኛ ከጎንሽ ነን። እሺ ሁላችንም እዚህ ጋር ያለ 7000 ሰው ከአንቺ ጎን ነው። ነገ ብትታመሚ መታከሚያ ብታጭኛ ዋተን እናሳክምሻለን። ምንም አይነት ነገር ቢደርስብሽ እኛ ከጎንሽ እንቆማለን። ማንንም እንዳትፈሪ። ሰው ሆኖ ማይሳሳት የለም። ሰው ነሽ፣ ተሳሳትሽ፣ ከስህተትሽ ታረምሽ፣ ይቅርታ ጠየቅሽ፣ እዳሽን ደግሞ ትከፍያለሽ። አለቀ። ምንም ብርቅም ድንቅም አይደለም። እሺ ሳዲ ይሰማል? እሺ ከአህመድ ጋር መታረቅ ከፈለግሽ ደግሞ እኛ እናስታርቅሻለን። ከአህመድ ጋር መታረቅ ከፈለግሽ ቻው፣ እከፍላለሁ። ላንቺ የከፈልኩኝ ደረሰኝ ይሰማል። እከፍላለሁ። ላንቺ የከፈልኩበትን ደረሰኝ ይኸው ስሚኝማ፣ እንትን ደረሰኙን የላኩበትን ደረሰኝ ላንቺ አስተላልፋለሁ። ምክንያቱም እኔ ሰውን አላምንም፣ አላከችልኝም ሊሉ ይችላሉ። እየላኩ ደረሰኝን ላንቺ በዋትሳፕ እልክልሻለሁ። እሺ እሺ። አህመድን ትፈልጊዋለሽ? እሺ በተረፈ አመሰግናለሁ። አልሰማሽኝም? የጠየኩሽ ማደር ይሁንላት። ታዲያ ቆይ ከመልካም አዳሩ በፊት አልሰማሽኝም? ጥያቄ ጠይቄሻለሁ። አህመድን ከፈለግሽው እኛ እናስታርቅሻለን።
ዛሬ ሳትመልሺ አንላቀቃት። ኔትወርኳ ነው ቆይቶ ነው የሚደርሳት። የኔ ድምፅ እሷ ጋር የሚደርሰው ዘግይቶ ነው። ጠብቁ። መልቲ ገዝ ዳዝንት ኤግዚስት እንትን ነው የነቀላት፣ ኔትወርክ ነው የነቀላት። ትመጣለች። ጀለሴ ደግሞ አልፈልግም ምናምን አይልም፣ ይፈልጋል። እሺ ብሎ ይጠብቃል መልሱን። ቆይ ለታይተታት እንድሪስ ደግሞ ተናዶ 5 ቮይሶች ልኮልኛል። አህመድ እና እሷንም ማስታረቅ መስሎት ተናዶ። ሳዳ ጥያቄ እየጠየኩሽ ነው፣ ኔትወርክ የነቀለሽ። ጥያቄን ካልሰማሽው የጠየኩሽን ጥያቄ ነይና እዚህ ጋር ልጠይቅሽ ድጋሚ ነይ። እንድሪስን ፈርታ ነው። እኛ አለንላት፣ ምንም አያመጣም። እንድሪስ አህመድን ከፈለገች እናስታርቃታለን። ጀለስ ይፈልጋል፣ ዝም አለ። ኧረ እኔ አልፈልግም አላለም። ስለዚህ ዝምታ እኮ እሺታ ነው አይደል? ዝምታ እሺታ ነው አይደለም? አላልኩም። እኔ ሀቡ አውርተሽ ጨርሺ፣ ጨዋታው ይመር ብዬ ነው እንጂ አላልኩም። እኔ በአሁን ሰዓት ስንት የሚያስጨንቀኝ ነገር አለ። እና አብራችሁ ትጨነቃላችሁ። ምን ችግር አለ? ብቻን ከምትጨነቅ አብራክ ትጨነቃለች። ሚስት እኮ ጭንቀትንም ደስታንም ሁሉን ነገር ታግዛለች። ረመዳን ነው። እኔ ክፉ ደግ መውራት አልፈልግም። ብቻ እኔ ገንዘቤን ትመልስልኝ፣ ከዛ በኋላ ሰነበቡትንም እዚህ እናደርገዋለን ኢንሻአላህ። እርግጠኛ ይኸውልህ፣ አሁን ማለት ነው ይቺ ብር ተከፈለችው ብሎ የወንድምክን ዕዳ ሳትሰጥ ሊበሉ የሚመጡ ሴቶች አሉ። አሁን ኮመንት ላይ አህመድን ዳሪን እያሉ ስንት ኮመንት አይቻለሁ። ተጠንቀቅ። አሁን ልክ የመጀመሪያው 200 ሪያል ሲገባ ይመጣሉ፣ ቴክስት ያደርጋሉ ሴቶች። 200 ምናምን ሰው ትናንትና አያስፈልግም። ገንዘብ ስራ ገና መምጣትክ ነው። ሳውዲ ሰርተ ገንዘብ ያዝ። ወንድ ልጅ ገና ሰርቶ ገንዘብ ሳይዝ ሴት ጋር ከተደባለቀ ቡክን ነው የሚለው። ስለዚህ መጀመሪያ ወንድ ልጅ ሴት ከመጥበሱ በፊት ምን ያስፈልገዋል? ስራና ገንዘብ ያስፈልገዋል። ገባክ? ምንም ሳይኖርክ ራስክ የምትበላው ሳይኖርክ ሴት ጠብሰክ ምን ልታበላት ነው? ስለዚህ ተጠንቀቅ። አሁን እነዚህ ፎሎ ያደረጉ ሁላ መጥተው በውስጥ ቢጀነጅኑክ እንዳትሰማ። እኔ አላማ አለኝ በላቸው። እኔ መስራት ነው የምፈልገው፣ ህይወቴን መቀየር ነው የምፈልገው በላቸው። እሺ